ከእግዚአብሔር ጋር እንዴት እንኑር? የመጀመሪያው ከእግዚአብሔር ጋር እንዴት እንኑር ነው የምንለው ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። የማመን ዓላማው ቅዱስ ጳውሎስም እንዲህ ይላል፣ እፈቱ እትፈለጥ እምዝንቱ ዓለም ወአሃሉ ምስለ ክርስቶስ። ፊልጵስዩስ ምዕራፍ 1 ቁጥር 4 ላይ ሲናገር እኔ ከዚህ ዓለም ተለይቼ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር ነው። የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ሥራ የምንሰራበት፣ የምንመጸውትበት፣ ትሕርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር ነው። ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት። መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማንየ ውእቱ ከመ ኢይትሐወክ። እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን። እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እግዚአብሔርን መፍራት ይሏችኋል፣ እሱ ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። አንዳንድ ጊዜ ሰይጣን ሕሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው፣ እኔም እናንተም። ሁለተኛ ከእግዚአብሔር ጋር ለመኖር እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝ ነው የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተን ወይ ገነት እንዲያስገባን ብለው ትንሽ ትንሽ ጽድቅ የሚሰሩ ናቸው። እግዚአብሔርን ሲኦል እንዳይከተኝ፣ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን፣ ክርስትና ተግባር ብቻ ሳይሆን ፍቅር ነው፣ ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባ ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ምን ይላል? ምንድን ነው? ኦ ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብለ ፍቅርከ። አንተ በሀብል ተይዘ በዕለተ ዓርብ እንደተጎተትክ እኔንም በፍቅርህ ገመድ እሰረኝ ይላል። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ፣ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን፣ ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና እግዚአብሔር ምንድነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ሶስተኛው ከእግዚአብሔር ጋር ለመኖር ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን ሕግን ለመፈጸም ሳይሆን
ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፋው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ነው ማድረግ ያለብን። ሌላው ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኑር እላችኋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ በክሙ። እናንተ በእኔ ኑሩ እኔም በእናንተ እኖራለሁ። ዝቅ ብሎ ቁጥር 10 ላይ ርእሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ። ቅርንጫፍ ከግንዱ ምንድን የሚያደርገው? ይመገባል። ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፍ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ሥጋውና ደሙ ቃለ እግዚአብሔርን፣ ሁልጊዜ ወንጌሉን መመገብ። እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሐሊበ ነባቤ ዘአልወቱ ትውሲት፣ ቅልቅል የሌለበትን ለድህነት የሚያሳድጋችሁን የቃል ይላል። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን እንተ ትክልት ሀበ ማዘመን። ምን የሚያረግሰው? ሕጉን በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን። ምን እናድርግ? ምግብ እንውሰድ። ምግብ እንውሰድ። 1 ቅዱስ ሥጋው ክቡር ደሙን፣ 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። 1 ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ